መቼስ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይሉትን ብሂል እናውቀዋለን። ቤት መልከ ብዙ ነው። ከደሳሳ ጎጆ እስከ ቅንጡ አፓርታማ ሁሉም ቤት በሚል የወል ስም ይጠራል። የየቤቱ አኗኗር ደግሞ ለየቅል ነው። የዕለት እንጀራዬን ብቻ አትንሳኝ ብሎ ከእጅ ወደ አፍ የሚኖረው ሰው የትየለሌ ነው። ምቾቱን ይገልጽበት ልክ ቅንጦቱን ያሳይበት ወሰን ያጣ ከበርቴም ደግሞ አለ። ዛሬ እንዲህም ይኖራል የሚያሰኝ ቅንጦት የሚለው ቃል በቂ ስለመሆኑ የሚያጠራጥር ኑሮን ልናስመለክታችሁ ነው። ሰውየው ሱልጣን ኢብራሂም እስካንዳር ይባላሉ። የማሌዥያ ንጉሥ ሲሆኑ ሕይወታቸው ደግሞ አሁን እኛም እየኖርን ነው የሚያሰኝ ነው። 65-year-old monarch turning heads in Malaysia. From owning a jaw-dropping collection of over 300 luxury cars, including one rumored to be a gift from Adolf Hitler, to having a staggering $4 billion worth of land in Singapore, this king lives life on a whole new level. ሰላም ጤና ይስጥልን ቤተሰቦቻችን፣ የዛሬው ባለ ታሪካችን የ65 ዓመት አምባገነን መሪ ከ300 በላይ ውድና ቅንጡ መኪና ያላቸው፣ ከነዚህ ውስጥ አንደኛዋ የጀርመኑ አዶልፍ ሂትለር ንብረት የነበረች እንደሆነች ይነገራል። ሰውየው የግል ጦርና የግል አውሮፕላን ባለቤት፣ $4 ቢሊዮን የሚያወጣ መሬት ባለቤትም ናቸው። ትሪሊየነሩ ሽማግሌ መሪ ለቅንጦት አዲስ መለኪያን አስቀምጠውለታል። ዘናጭ ሕይወታቸው ደግሞ የዛሬ መቆያ ነው። አንተም ወቸው ጉድ እንዲህም ይኖራል እያላችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትዘልቁ ጋበዝናችሁ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ይከተሉን። ሙሉ ስማቸው ንጉሥ ሱልጣን ኢብራሂም ሱልጣን እስካንዳር ይባላሉ። የ65 ዓመቱ አዛውንት ማሌዥያ ደቡባዊ ክፍል የሚገኘው የጆሆር ግዛት መሪ ናቸው። አሁን ላይ ደግሞ የሀገሪቱ ንጉሥ በመሆንም እያገለገሉ ይገኛሉ። ንጉሡ ለሚቀጥሉት 5 ዓመታትም በትረ መንግስቱን ጨብጠው ማሌዥያን እየገዙ ይቀጥላሉ። ይህ በራሱ ማሌዥያን ከተቀረው ዓለም የሚለያት ጉዳይ ነው። የስልጣን ገደብ የተቀመጠለት ንጉሣዊ አገዛዝ የተለመደ አይደለም። ማሌዥያ ግን ከሌሎች ሀገራት በተለየ መልኩ ንጉሶች በየ5 ዓመቱ እየተፈራረቁ ይመሯታል። ስለዚህች ሀገር ጥቂት እንበልና ወደ ሰውየው እናምራም። ማሌዥያ በደቡብ ምስራቅ ኤዥያ የምትገኝ ሀገር ነች። በደቡብ ምስራቅ ኤዥያ ከሚገኙት እጅግ የበለጸጉ ሀገራት መካከል ሶስተኛዋ ነች። ሲንጋፖርና የነዳጅ ከበርቴዋ ብሩናይ ብቻ ይበልጧታል። ነሐሴ 31 1957 ደግሞ ከእንግሊዝ ቅኝ አገዛዝ ነጻ የወጣችበት ቀን ሆኖ ተመዝግቧል። ኤሌክትሮኒክስ፣ ነዳጅና የተፈጥሮ ድፍድፍ ነዳጅ ለዓለም ገበያ በስፋት ማቅረብ ስመ ገናና ነች። ሀገሪቱ ከቅኝ ግዛት ከተላቀቀች በኋላ በ9 ክፍለ ሀገራት ተከፍላ አስተዳደራዊ መዋቅርን ሰርታለች። የሀገሪቱ የመንግስት አስተዳደር ህገ መንግስታዊ ንጉሥ ስርዓት የሚባለው አይነት ነው። 9ኙም የማሌዥያ ግዛቶች የየራሳቸው ንጉሶች ሲኖራቸው ሀገሪቱን በንጉሠ ነገሥትነት የሚገዛ ሰው ደግሞ ከነዚህ 9 ግዛቶች በየ5 ዓመቱ ይወከላል። ስልጣን ርክክቡ በህዝብ ምርጫ የሚደረግ አይደለም። በ9ኙ ግዛቶች አስተዳዳሪ ከሆኑት የንጉሳውያን ቤተሰቦች ውጭም የስልጣን ተጋሪ መሆን የሚችል የለም። በዚህ ሽግግር መሰረት አሁን ተራው የጆሆር ግዛት ንጉሥ ሱልጣን ኢብራሂም ሱልጣን እስካንዳር ሆኖ ባለፈው ዓመት መንበረ መንግስቱን ተቆናጠዋል። ለሚቀጥሉት 3 ዓመታትም የማሌዥያ ንጉሠ ነገሥት ሆነው ይቆያሉ። አሁን የቅንጦት ልክ የተባለለት አኗኗራቸውን መቃኘት እንጀምር። ንጉሡ ረብጣ $1 ሚሊዮን ያፈሰሱባቸው የግል አውሮፕላኖች አሏቸው። እነዚህ አውሮፕላኖች በቁጥር በርካታ ከመሆናቸውም በላይ የዘመኑ የመጨረሻ ቴክኖሎጂን የታጠቁ ናቸው። ከስብስባቸው ውስጥ ቦይንግ 737 ይገኝበታል። አውሮፕላኖቻቸው በሰማይ የሚበሩ ቤተመንግስታት ቢባሉ በትክክል ይገልጻቸዋል። አውሮፕላኖቹ ከውጭ ጀምሮ በሰማያዊና ወርቃማ ቀለም እንዲያሸበርቁ ይደረጋሉ። ውስጣቸውም እጅግ ውድ፣ ቅንጡና ምቹ በሆኑ መልኩ ዲዛይን ተደርገዋል። ንጉሡ ፋታ የማይሰጥ መሬት እስኪረግጡም የማያቆይ ጉዳይ ቢገጥማቸው አየር ላይ ያሉ ካቢኔዎቻቸውን መሰብሰብ የሚችሉበት አዳራሽ አውሮፕላኖቻቸው ላይ አላቸው። ቁጭ ብሎ መብረር ሲሰለቻቸው ወገባቸውን የሚያሳርፉበት ኪንግ ሳይዝ ማስተር ቤድሩም ዝግጁ ተደርጎላቸዋል። ከአልጋቸው ሲነሱ ደግሞ በዛው በአውሮፕላናቸው ውስጥ ሻወራቸውን ወስደው ነቃ ማለት ይችላሉ።
መሬት ባሉ ሆቴሎች ልኬት ባለኮከቦቹን የሚገዳደር ሬስቶራንትም ንጉሱ ያሻቸውን አሰርተው እንዲመገቡ ያስችላቸዋል። እንዲህ ባለ መልኩ ቅንጡ ተደርጎ የተሰራው ቦይንግ አውሮፕላናቸው በትንሹ ከ150 ሚሊዮን ዶላር በላይ ሳያስወጣቸው እንዳልቀረ ይገመታል። ንጉሱ ከቦታ ቦታ ሲንቀሳቀሱም እንዲህ ባለ ግርማ ነው። ሱልጣኑ ከቦይንግ 737 በተጨማሪ ሌሎች ቅንጡ የግል አውሮፕላኖችም አሏቸው። ባለግርማ ሞገሱ ጎልፍ ስትሪንግ ጄት ከአንድም 3 ሸምተዋል። እነዚህ በመጠን ቀልጠፍ ብለው ዘመናዊ የሆኑ ጀቶች በተለይ አጫጭር በረራዎች የንጉሱ ምርጫ ናቸው። ያለ ገደብ በአስገራሚ ፍጥነት የሚበሩት እነዚህ ጄቶች ውስጣቸው ከበርቴውን በሚመጥን መልኩ ተደርጎ እንደ ቦይንግ ሁሉ ተሰናድተዋል። እስከ 50 ሺህ ጫማ ከፍ ብለው መብረር ስለሚችሉ ከአየር ትራፊክ ነፃ ሆነው በምቾት ለመብረር ያስችላቸዋል። እነዚህ ዘመናዊ ጄቶች ታዲያ እያንዳንዳቸው ከ65 ሚሊዮን ዶላር በላይ የሚያስወጡ ናቸው። ንጉሱ ለመኪና ያላቸው ፍቅርም እጅግ ልዩ ነው። ደግሞ የሀብት መጠኔ የቅንጦት ልኬ እኔው ካጣጣምኩት ይበቃል የሚሉ አይደሉም። ይልቁንስ ያልታየ ሀብት፣ አጃይብ ያላሰኘ ቅንጦት ከድህነት በምን ተሽሎ ባይ ናቸው። እድሜያቸው ቢደርስም አናኖራቸው ዘመኑን የዋጀ ይመስላል። በኢንስታግራም ብቻ ከ1 ሚሊዮን በላይ ተከታዮች አሏቸው። በዚህ ገጻቸውም ቅንጡ መኪኖቻቸውን ፖስት በማድረግ እንቁልልጭ ሲሉ ይውላሉ። ሱልጣኑ በአጠቃላይ ያላቸው ቅንጡ መኪኖች ቁጥር ከ300 እንደሚሻገር ይነገራል። በቀን አንድ መኪና ቢጠቀሙ ዛሬ ያሽከረከሯትን መኪና ድጋሚ ለማሽከርከር 10 ወራት ይወስድባቸዋል እንደማለት ነው። ከመኪና ስብስባቸው መካከል የአዶልፍ ሂትለር ስጦታ እንደሆነች የሚነገርላት መኪናም አለቻቸው። ሱልጣኑ ከጀርመናዊው አረመኔ ንጉስ ጋር ዘመን አልተጋሩም፣ የጋራ ትዝታም የላቸውም። ታዲያ የናዚው መሪ መኪና እንዴት ማሌዥያ ተገኘች ቢሉ ሂትለር የአያታቸው ጥብቅ ጓደኛ ነበሩ። ሱልጣን ኢብራሂም ከዚህ ሂትለር ለአያታቸው በስጦታ አበርክተውላቸው ከዛ ወደ እሳቸው ከተሸጋገረችው ታሪካዊ መኪና በተጨማሪ የዘመኑ የመጨረሻ ዘናጭ መኪኖችም በስብስባቸው ውስጥ ይገኛሉ። የእንግሊዙ ቅንጡ መኪኖች አምራች ሮልስ ሮይስ የሚያመርታቸው ውድና ውብ መኪኖችም ይገኙበታል። ሱልጣኑ ከሸመቷቸው የሮልስ ሮይስ መኪኖቻቸው መካከል ፒንክ ሮልስ ሮይስ የተሰኘችው እናንሳም። ይህች መኪና ከከለሯ ልዩ መሆን ባሻገር የቅንጦት መለኪያ ተደርጋ ትቆጠራለች። ውስጧ ዓለም ላይ አለ በተባለ ሌዘር የተለበጠ ወንበርና ዘመን አፈራሾቹ ቴክኖሎጂዎች በሙሉ ተገጥመውላታል። የሱልጣኑ ዘናጭ መኪኖች ቁጥር ስፍር የላቸውም። ሰው አንድ ኖሮኝ እሱን ነድቼ ሙቼ የሚልላቸውን ውድ መኪኖች እሳቸው በጅምላ አጠራቅመዋቸዋል። ንጉሱ ቡጋቲ ኪሮን የተሰኘችዋ ውብና ዘመናዊ መኪናም በመኪና ማቆሚያቸው ከነግርማ መጎሳዝ ታያለች። የ1936 ምርት የሆነችው የመርሴዲስ ቤንዝ ታሪክ የ1980 ምርት የሆነችው ፌራሪ ቶስቴሮሳ ጨምሮ እጅግ በርካታ ታሪካዊና ዘመናዊ መኪኖች የተንጣለለ መኪና መሸጫ በሚመስለው ስብስባቸው ውስጥ ይገኛሉ። እነዚህ ከ300 የሚልቁ ቅንጡ መኪኖች ቴምጄ የሚል ተመሳሳይ ታርጋ የተለጠፈባቸው ናቸው። ይህ ቃል ሲተነተን ቱሙኮ ማሃኮታ ጆሃር የሚል ትርጉም ያለው ሲሆን ወደ አማርኛ ስንመልሰው የጆሃር ንጉስ የሚል ትርጓሜን ይሰጣል። ሱልጣን ኢብራሂም ከመኪና ፍቅራቸው ባልተናነሰ የሞተር ሳይክል ወዳጅም ናቸው። የሞተር ስፖርት ሽቅድድም ውድድሮች ላይ ሳይቀር ይሳተፋሉ። በከፍተኛ ፍጥነት በማሽከርከር የተካኑ ናቸው። ሞተር የማሽከርከራቸው ነገር ከፍላጎትን በዘለለ ከህዝባቸው ጋር ቀረብ ብለው የሚተዋወቁበት፣ ንጹህ አየር እየቀዘፉ በማሽከርከር ራሳቸውን ዘና የሚያደርጉበት ጭምር ነው። ንጉሱ በተለይ የተለየ ግርማ ሞገስና ዲዛይን ያላቸውን የሃርሊ ዴቪድሰን ሞተር ሳይክልን አብዝተው ይወዳሉ። ራሳቸው እንደሚወዱትና እንደሚመርጡት አድርገው በትዕዛዝ ያሰሯቸው ቅንጡ ሞተር ሳይክሎችም አሏቸው። ሱልጣን ኢብራሂም ከሌሎች ለየት የሚያደርጋቸውን ነገሮች ሁሉ ማድረግ ትኩረት መሳብን የሚመርጡ ሰው ይመስላሉ። መቼስ ከዚህ ቀደም የባቡር መንጃ ፍቃድ ያላቸው ሀገር መሪ አልሰማንም። ሱልጣን ኢብራሂም ግን በስነ ስርዓት ተምረውና ተፈትነው ባቡር መንዳት የሚችሉበትን ፍቃድ አግኝተዋል። በማሌዥያ የክብረ ወሰን መዝገብም ባቡር የመንዳት ፍቃድ ያላቸው የመጀመሪያው መሪ ተብለው ስማቸው ሰፍሯል። ሱልጣን ኢብራሂም በማሌዥያ የነጠጡ ሀብታሞች ከሚባሉት ጥቂት ቱጃሮች ተርታ የሚመደቡ ናቸው። እስካሁን የሚያሽከረክሯቸውን ውድ መኪኖች፣ ቅንጡ አውሮፕላኖቻቸውንና ሞተር ሳይክሎቻቸውን ተመለከትን። እስኪ አሁን ደግሞ ወደ መኖሪያ ቤታቸው እንዝለቅ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል።
ሱልጣኑ ደልቀቅ ያለ ሕይወታቸውን የሚኖሩበት ቤተ መንግስታቸው ኢስታና ቡኪት ሴሪን ተብሎ ይጠራል። የሀብታቸው መጠን በሚገባ ያሳዩበት ነው ይባልለታል። ወደ ቤተ መንግስቱ ገና ሲገቡ በዘውድ ቅርጽ የተሰራው ልዩ በር እጅግ ያስደምማል። ሀብትና ቅንጦት አፍ አውጥቶም ይመሰክራል። ይህንን ቤተ መንግስትና የንጉሳውያኑን ቤተሰቦች ብቻ የሚጠብቅ የራሳቸው የታጠቀ ኃይልም አላቸው። ይህ ኃይል ሮያል ጆሃር ሚሊተሪ ፎርስ የሚል መጠሪያም አለው። ለነገሩ 5.7 ቢሊዮን ዶላር ሀብት እንዳላቸው የሚነገርላቸው ከበርቴው ንጉስ ለደህንነታቸው ጦር ቢያደራጁ እምብዛም ላይደንቅ ይችላል። አሁን መላው ማሌዥያን የሚገዙት ሱልጣን ኢብራሂም ጆሃር ግዛት አስተዳዳሪ የነበሩት ደግሞ ከዛሬ 14 ዓመታት ገደማ በፊት ጀምሮ ነበር። 4 ሚሊዮን ያላት ጆሃር የማሌዥያ በህዝብ ብዛት ሁለተኛዋ ግዛት ነች። አባታቸው እስማኤል እስካንዳር እስማኤል ይህችን ግዛት ከ30 ዓመታት በላይ አስተዳድረዋታል። አሁን ደግሞ በአባታቸው እግር ተተክተው ኢብራሂም እስክንዳር ከጆሃር እስከ ጠቅላላ ማሌዥያ ፈላጭ ቆራጩ ሰው ሆኗል። የትምህርት ሁኔታቸው ሲነሳ ደግሞ ሁለገብነታቸው ይመሰከርላቸዋል። የመጀመሪያ ደረጃ ትምህርታቸውን በዛው በማሌዥያ ተከታትለዋል። ለወታደራዊ ትምህርቶች ደግሞ ባህር አቋርጠው አሜሪካ ድረስ በመሄድ ዘመናዊ ሳይንሱን ቀስመዋል። አሁን ላይ ኮማንደር ኢንቺፍ የሚል ወታደራዊ ማዕረግ የያዙት ሱልጣኑ በአሜሪካ ልዩ ኮማንዶ ስልጠናቸውንም በሚገባ አጠናቀዋል። ንጉሱ ራጃ ዛሪት ሶፊያ ከምትባል የንጉሳውያን ቤተሰብ ጋር ጎጆ ቀልሰው ይኖራሉ። ሚስትየዋ ጥበብ የጠራቻቸው ሴት ስለመሆናቸው ይነገርላቸዋል። እንደውም 4 የህፃናት መጽሐፍትን ለህትመት አብቅተዋል። ጥንዶቹ 1 ሴትና 5 ወንድ ልጆችንም አፍርተዋል። ሱልጣን ኢብራሂም የሀገር ኃላፊነት አለብኝ በሚል ልጆቻቸውን ፍቅር የሚነሱ አይደሉም በሚልም ይሞካሻሉ። ለልጆቻቸው ተገቢውን ፍቅርና እንክብካቤ ይሰጣሉ። አብረዋቸውም ጊዜ ያሳልፋሉ። በተለይ የበኩር ልጃቸው ነው ቱንክ ኢስማኤልን ይኮሩበታል፣ ይመኩበታል። ተተኪያቸውን ከወዲሁ የተለያዩ ኃላፊነቶችን በመስጠት ለወንበራቸው ዝግጁ እንዲሆን እያደረጉት ነው። ንጉሱ ሀገርን ከመምራት ኃላፊነታቸው ፋታ ሲያገኙ የቢዝነስ ስራዎች ላይ ተፍተፍ በማለትም ይታወቃሉ። የንግስና ልብሳቸውን አውልቀው ለቢዝነስ ጉዳይ ጊዜ ሲሰጡ የሚያደርጓትን ለየት ያለች ኮፍያቸውን ደፍተው በተለይ በሪል ስቴት ስራ ላይ በንቃት ይሳተፋሉ። ማሌዥያ ህገ መንግስት የአገሪቱ ንጉስ ለትርፍ በሚሰሩ ኢንተርፕራይዞች ላይ እንዳይሰማራ ግልጽ ክልከላን ያስቀምጣል። ንጉሱ ግን ይህንን ህግ ከቁብም ሳይቆጥሩት ንግዳቸውን እያጧጧፉት ኑረዋል። ዛሬ ላይ የ65 ዓመት አዛውንት ሆነውም ንግዱ ላይ አልቦዘኑም። የቀድሞ ማሌዥያ ጠቅላይ ሚኒስትር እንደውም በአደባባይ ይህንን የሱልጣን እስክንዳርን ተግባር እስከ መኮንን ደርሰው ነበር። ንጉሳውያኑ ለጠቅላይ ሚኒስትሩ ወቀሳ ባይደነግጡም ሱልጣን ኢብራሂም ዩሞባይል በተሰኘው የቴሌኮሙኒኬሽን ምርቶችን በማምረት በሚታወቀው ድርጅት ብቻ የ24% ድርሻ ባለቤት ናቸው። በሌሎች በርካታ ኢንዱስትሪዎችም ላይ ከ588 ሚሊዮን ዶላር በላይ ኢንቨስት አድርገዋል። ድፍድፍ ነዳጅና የተፈጥሮ ጋዝ በሚቸበችበው የማሃራኒ ኢነርጂ ጌትዌይ ድርጅት ውስጥም 40% ድርሻ የሱልጣን ኢብራሂም ነው። ሱልጣኑ በሪል ስቴት ዘርፉም ሁነኛ ተፎካካሪ ናቸው። እንዳውም በጎረቤት ሀገር ሲንጋፖር ብቻ 4 ቢሊዮን ዶላር የሚያወጣ መሬት ገዝተዋል። በዚህ ስፍራ ላይ በአሁኑ ሰዓት የሪል ስቴት ግንባታ እያከናወኑ ሲሆን ግንባታው ሲጠናቀቅ አጠቃላይ ዋጋው ከ100 ቢሊዮን ዶላር በላይ እንደሚሻገር ይገመታል። የሱልጣኑን ኪስ ከነበረውም በላይ የሚያሳብጥ እጅግ ግዙፍ ፕሮጀክትም ነው። ሱልጣን ኢብራሂም የማይናቅ የህዝብ ፍቅር ያላቸው ሰው ናቸው የሚሉላቸውም ቀላል አይደሉም። ከቀደምቶቻቸው በተለየ መልኩ ነጩን ነጭ ጥቁሩን ጥቁር በማለት ይታወቃሉ። ተራማጅ አስተሳሰብ አላቸውም ተብለው ይሞካሻሉ። የእስልምና እምነት ተከታዮች የሚኖሩባት ማሌዥያ አኗኗር ስርዓቷም በአመዛኙ ከእስልምና አስተምሮ ጋር የተሰናሰለ ነው። ሱልጣኑ ግን የሸሪያ ህግ ሙሉ በሙሉ መተግበር አለበት በሚለው አይስማሙም። ተራማጅ ያሰኛቸውም ያካሄዳቸው ነው። በርካታ የእምነቱ ተከታዮች ድጋፍ ባይኖረውም ሰው ጥምቢራው እስኪዞር መጠጣት እንጂ ሰዎች በልካቸው አልኮል ቢቀምሱ ችግር የለውም ባይ ናቸው። ሴቶች ሸሪያው እንደሚያዘው ከራስ ጸጉራቸው እስከ እግር ጥፍራቸው ባይከናነቡስ ምን ችግር አለው ይላሉ። ለመጪዎቹ ዓመታት የማሌዥያን ህዝብ እየመሩ የሚሰነብቱት ሱልጣን ኢብራሂም ዓላማዬ ሙስናን መዋጋት፣ ማሌዥያን ህዝብ አስተባብሮ ለአንድ ዓላማ ማሰለፍ፣ ለአንድ ሰንደቅ ዓላማ ማዘመር ነው ሲሉ ይደመጣሉ። እኔ እንዳለፉት ንጉሶች የይስሙላ መሆን አልሻም ሲሉም ይናገራሉ። ውግንናቸው ለህዝብ መሆኑንም እንዲሁ። እንዳው በአንድ ወቅት በቴሌቪዥን በተላለፈ ዝግጅት እናንት 222 የሀገሬ ህግ አውጪዎች እኔ ውግንናዬ ከእናንተ አይደለም፣ አስተላለፌ ከ30 ሚሊዮን የማሌዥያ ህዝብ ጎን ነው ብለዋቸው ነበር። በሞተር ሳይክሎቻቸው በሀገራቸው ጎዳና ሲጋልቡም የተቸገረ አይቶ አያልፉም።
ህዝብን የሚበድል ውሳኔ የአገሪቱ ጠቅላይ ሚኒስትር የሚሆኑ ሌሎች ባለስልጣናት ቢሰሩ ፊት ለፊት ከመናገር ወደ ኋላ የማይሉ ደፋርና አገር ወዳድም ናቸው። የንጉሥ ዘር በመሆናቸው ከሚያገኙት በበለጠ ነግደው ማትረፍ የሚታወቁ መሆናቸውና የህዝብ ውግንናቸውም ከቅንጡ አኗኗራቸው ባልተናነሰ የሱልጣን ኢብራሂም መገለጫዎች ናቸው። እንዲህ ታትረው ከሰሩ ህዝባቸውንም ካከበሩና ካስከበሩ እንዲህ አይነት ዘናጭ ሕይወት ይገባቸዋል የሚሉ ማሌዥያውያንም በርካታ ናቸው። ውድ ቻናላችን ቤተሰቦች የማሌዥያው ንጉሥ ሱልጣን ኢብራሂም እስከንዳርን ቅንጡ አኗኗርና አስገራሚ ሰብዕና የዳሰስንበት የዛሬው ዝግጅታችን ተከታተላችሁትን ይመስል ነበር። እስከ ፕሮግራማችን መዳረሻ አብራችሁን ስለነበራችሁም ልባዊ ምስጋናችን ይድረሳችሁ። በቀጣይ የምንሰራቸው ቪዲዮዎች በትኩሱ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርጉ፣ ደውል ምልክቷን ማብራታችሁንም አትዘንጉ። መልካም ጊዜ